ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ እንዴት ናችሁ? በያላችሁበት ሰዓት ሰላማችሁ ብዝት ይበል። ዛሬ ሰዓታችንን አላከበርንም፣ በጣም ይቅርታ እንጠይቃለን። በጣም ቆይተናል። ያው ከመቅረት ይሻላል ብለን የመጣ ነው። ዛሬ እንግዲህ በጣም የሚያሳዝን ቪዲዮ ነው ይዘን የመጣ ነው። በጣም ደስ የማይል እውነት ለመናገር ለዚህ ሁሉ ምስቅልቅል መደረስ የሌለበት ይሄ ጉዳይ ቤተሰብ ድረስ ገብቶ ቤተሰብን ራሱ በቃ የሚያጋጭ አይነት ነገር የተፈጠረበት በሁለት ማሰብ በማይችሉ ሰዎች ብዬ ብገልጻቸው ደስ ይለኛል እውነት ለመናገር ማለት ነውና ነገ ምን ይፈጠራል ብለው ማሰብ በማይችሉ ሰዎች ማለት ነው የዙራቸውን አጀብ በሚሰሙ ሰዎች ማለት ነውና አብርሃም ሩታም እውነት ለመናገር በጣም ታሳፍራላችሁ። ለዚህ ሁሉ መስቀልቀል ሁለታችሁም ተጠያቂ ናችሁ። አብርሃም ዛሬ እንግዲህ ወደ እስር ቤት ተወርውሯል። ያው ወደ እስር ቤት መወርወሩ ያን ችግር የለውም ምንም ማለት አይደለም። ያጠፋው ጥፋት ነው። ልጁን እንግዲህ ወስዶታል። ቢያንስ ከሩታ ጋር በስልክ መገናኘት ልጁ እናቱን እንዲያገኝ ቢያንስ ማድረግ ነበረበት። ያንን አላደረገም። ነገር ግን አባት ነው። አባትነቱም ደግሞ የሚካድ አይደለም። ልጁ እድሜው ገና ከእናቱ ጋር መሆን ያለበት ሰዓት ነው። ነገር ግን ያው አብርሃም በደንብ ነው ያጠፋው። ቢያጠፋም ግን ደግሞ ዛሬ አብርሃም በልጁ ባዕድ ሆኗል ማለት ነው። አብርሃም እያለ ሜሮንና ዳኒ ጭራሽ እንደማለመብት ሆነዋል ማለት ነውና ያ ነገር ትንሽ ደስ አይልም። እውነት ለመናገር ልጁ አባት ልጁን አገተ ተብሎ በዚህ ልክ እየተገፈታተረ ምን እያለ መሄድ አለበት ብዬ አላስብም። ማለት ጥፋቱ ከሆነ ኦፍ ኮርስ ልክ ነው፣ ግን እንደዚህ አይደለም። በቃ ገብቷችኋል አይደለ? እዚህ ድረስ መደራረስ ማለት አሁን ፖሊሱ አብርሃምን እየገፈተረ ይዞት መሄድ ምናምን እኔ ችግር የለውም። በቃ ጥፋቱ ነው፣ በጥፋቱ ይዞት ሄዷል። የነ ዳኒ ፖሊሱን ማዘዝ የሜሮና የዳኒ አክሽን ፖሊሱም ደግሞ ከሱ ይልቅ ከልጁ አባት ይልቅ እነሱን እየሰማ የሚያደርጋቸው ነገሮች በጣም ያሳፍራል እውነት ለመናገር ማለት ነውና ዳኒና ሜሮን በጣም ታሳፍራላችሁ። በጣም ማለት ነው። እናት ልክ ናት። ልጇ ከሷ ተነጥሎ በጣም ረጅም ጊዜ ቆይቶ አመልክታለች። ፖሊስ ደግሞ በዛ መሰረት አብርሃምን ፈልጎ ይዞት መጥቷል። በቃ ምንም ችግር የለውም። በቃ ገብቷቸዋል። ፖሊስ ከመጣ በኋላ ግን እነሱ እንዲያርግ እያሉ ፖሊሱን ማዘዝ ማን ነው የልጁ አባት ያስብላልና በጣም ደስ አይልም። ሌላው ሩታና በዚህ ቪዲዮ ያዝነው ሩታና ዴቭና ቡዜም ተገናኝተዋል። ቡዜ ዛሬ በጣም ተናዳለች። አብርሃም ለሁለተኛ ጊዜ ሩታ ስታሳስረው ያው እንግዲህ ምንም ማድረግ አይቻልም። ይሄንን ምን ፈጀ እሳት፣ ይሄንንስ እሳት፣ ይሄን ካየ ወደዚህ ለምን ተመለስክ ነው የሚባለው አይደለ? አብርሃም ከሩታ ጋር ማይሆን ሰጣ ገባ ውስጥ መግባት የለበትም። ልጁን ከቻለ ማየት ካልቻለም ትቶት ቢኖር ይሻላል እውነት ለመናገር። ነገ ከነገ ወዲያ ልጁ አባቴ ብሎ አባቱን ፈልጎ ማምጣቱ ስለማይቀር ማለት ነውና ሌላው ደግሞ ወሰደ መመለስ ነበረበት፣ ወይም ደግሞ ደውሎ አግኝቷት አናግሯት ልጁን እንድታገኝ አድርጎ ኢቨን እንኳን በቃ አጥብታ እንኳን እንድትመለስ ማድረግ ይችል ነበረ። ይሄንን አላደረገም። ሌላው ደግሞ ይኸው ጥሎ ነው ውጭ ያሉትና ልጁ ማጋ እንደሆነም አይታወቅም። ልጁን ወስዷል። ትላንትናም እንግዲህ እንዳያችሁት ሄርሜላም አብርሃሙም ውጭ ነበሩ። ዛሬም እንግዲህ ውጭ ናቸው ሁለቱም ማለት ነውና ልጁ ማጋ ነው? ከማጋ ነው? ከማርቲ ጋር ይሆን? አያችሁ እችላለሁ ብሎ ከወሰደ ልጁን መያዝ ነው ያለበት። ገብቷችኋል አይደለ? ፖሊስም ቢፈልገው ቀጥታ እዛ ያለበት ድረስ እንዲሄድ ስልክ አንስቶ ማስተናገድ ነበረበት። በጣም ያሳፍራል። ቡዜና ሩታም አፍላፊ ተነጋግረዋል። ቡዜም ትክክል አይደለችም፣ ሩታም ትክክል አይደለችም እና በጣም አፍላፊ መናናቅ፣ ከቤተሰብ ጋር መነካካት ምናምን ነገሮች በጣም ደስ አይልም እውነት ለመናገር። በእኛ ጉዳይ ቤተሰብ መነካካት የለበትም። ይሄ ከምንም በላይ ልናስብበት የሚገባው ነገር ነውና በጣም ልክ ያልሆነ ቪዲዮ ነው የዛሬው ቪዲዮ። ሁለቱንም ቪዲዮ ይዘንላችኋል ቤተሰብ። እሱን እናያለን። እንዴት ነሽ? አለ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን። እንግዲህ እኔ በዛሬው ቪዲዮ ላይ
ትንሽ በጣም የደበረኝ በቡዜ ሳይድ ቡዜ ትንሽ አግሬሲቭ ሆናለች። ማለት ልክ ነው፣ ማንም ሰው ታናሽ ወንድሙ ወደ እስር ቤት ሲወረወር ደስ የሚለው ሰው የለም። ግን ደግሞ ሩታም እዚህ ጋር ጠፋች ብዬ አላስብም። እኔ ትንሽ አልታገሰችም ኦፍኮርስ። ግን ደግሞ እኔ ሩታ የአቅሟን ያህል ሄዳ ነው ያሳሰረችው ብዬ ነው የማስበው። እኔ አሁን በአብርሃም መታሰር ምንም ቅራኔ የለኝም እውነት ለመናገር ከሆነ ማለት ነው። እንደ እናትም ሆኜ ስነግራችሁ እኔም ከዚህ በላይ አልታገስም። ምክንያቱም አንደኛ አብርሃም ልጁን ይዞ በስነስርዓት በሱ እጅ ብቻ ቢሆን አትሊስት ጡት ባያገኝ በቂ ነገር የእናቱን ጠረን ባያገኝ እንኳን ሴፍ የሆነ ሁኔታ ላይ ነው ያለው ብሎ ማሰብ ይቻላል። ቢያንስ ይሻላል ከዜሮ ማለት ነው። አሁን ግን ሄርሜላ ጋር ነበር የወሰደው። ሄርሜላም ውጭ ነው የምትውለው ለስራ። እሱም ጉዳይ የሚጠራው ሰው ሲኖር ተጠርቶ ይወጣል። ሄርሜላም እነ ፈረንጆች ሲጠሯት ውጭ ነበረች፣ እሱም ውጭ ነበረ፣ ለስራ ወጥተዋል ሁለቱም። በዚህ መሀል ይሄ ልጅ ባዶ ቤት ነው ያለው። ያ ማለት የሄርሜላን ቤተሰብ ሊሆን ይችላል የያዘው፣ ሌላ ናኒም ቀጥሮለት ሊሆን ይችላል፣ ጓደኞችም ይዞት ሊሆን ይችላል። ልክ አይደለም። ለልዑል ሴፍ የሚባል ጥበቃ የተደረገለት ሁኔታ ላይ ነው ማለት አይቻልም። ለደህንነቱም አስጊ ነው። ምክንያቱም ሕፃን ልጅ ነው፣ ከማያውቀው ጠረን ጭራሽ ደግሞ የሱን አመል ከማያውቀው ሰው ላይ ነው እየጣለ ሄደው። ምክንያቱም እዚህ ጋር ትልቁ ለኛ ጉዳያችን ከምንም በላይ ሌላው ነገር ወደኋላ አድርገን ሕፃኑ ላይ ብቻ ነው ፎከስ የምናደርገው። የሚመለከተን አሁን ሕፃኑ ላይ ብቻ ስለሆነ ማለት ነው። እና የአብርሃም መታሰር ትክክል ነው። ሄርሜላ ይቅርታ ሩታ መሄድ እስካለባት ጥግ ሄዳለች። ሄርሜላ ቤት ሄዳለች፣ በጓደኞች አስፈልጋለች፣ ብዙ ሙከራዎች ሞክራለች። ስላልተሳካ ነው የመጨረሻ ውሳኔ ወደዚህ ሄደችው። እንደ እናት ደግሞ ትክክል አይደለችም ብላ ቡዜ ስትናደድ እኔ ቡዜ ላይ ቅር ያለኝ እንደ እናት ፌል አድርገዋለች እኮ ቡዜ ተሰምተውታል። ግን ለምን አልታገሽኝም ነው። ታገሰች። 2 ቀን ታግሳለች። 48 ሰዓት ብዙ ነው። በሶስተኛ ቀን ያሳሰረች 2 ቀን ሙሉ ዋለች አዳረች። ቀላል ነገር አይደለም። ልጅን ጥሎ ከቤቱ የ5 ወር ልጅ ከቤቱ ወጥቶ 48 ሰዓት ቆይቶ ለምን 3ኛው ቀን ላይ እንቅስቃሴ ያደረግሽ ማለት በራሱ ትክክል አይደለም። በቃ በቂ ነገር ነው። ደግሞ ትልቅ ነገር ያደረገችው እንግዲህ ባለፈው ምንድነው ሩታ ልጁን ወስዶ እንደሄደ ቀጥታ ዳዊት ጋም ቡዜም ጋር ደውላ ነበረ። የነሱ ስልክ አይሰራም ነበረ። ያልሰራበትን ምክንያት ቡዜ አሁን ያልሰራበትን ምክንያት ተናግራለች። አልነበርኩኝም ስልኬም አይሰራም ብላለች። ነገር ግን ዳዊትም እንግዲህ ከዳዊት ጋር ትላንት ተገናኝተው ነበረ ዳዊትና ቡዜ። እንዳውም ቡዜ ዳዊት በጣም ነበር የተቆጣት ማለት ነው። እንዴት ምናምን ብሎ ማለት ነው። እና ለእሱ አዲስ እንደነበረ ነገር ግን ወዲያው ከአብርሃም ጋር ኮንታክት አድርጋ ከአብርሃም ጋር እያወራች እንደነበረ እና ልጁን ለስታስመልስ እንደነበረ ተናግራለች። ያበሳጨኝ እሱ ነው። እኔ ልጁ መጀመሪያም ቢሆን ከአንቺ ተለይቶ እንዲኖር እንደማልፈልግ ታውቂያለሽ፣ በዚህ ምክንያት ነው የተበሳጨሁት ብላለች። ሩታም ደግሞ ታግሳለች። ከዛም በላይ ደግሞ የአብርሃም ጓደኞች ሄደው ወደ ውጭ ይዞ ሊሄድ ነው ብሎ ሌላ ቴረር እሷ ላይ ለቀውባታል። እነሱ አውቀው ነው አይደል? አውቀው ነው ማለት ልጁ ከሀገር ለመውጣት ብዙ ፕሮሰስ አለ። እናት ታስፈልጋለች። ዝም ብሎ ገና ከ18 ዓመት በታች ያሉ ልጆች እናትና አባት ግዴታ ያስፈልጋሉ። በቃ በህይወት እስካሉ ድረስ ማለት ነው። ስለዚህ እነሱ ደግሞ ሊያበሳጯት ምን ሊሉ ስለሆነ የበለጠ ነገሩን አወሳሰቡ ማለት ነው። ስለዚህ ይህን እርምጃ እንድትወስድ ያደረገው ይሄ ነው እና በጣም ግን እኔ በጣም ማለት ነው እውነት ለመናገር ሁለታችሁም ታሳፍራላችሁ ነው። በቃ አብርሃምም ሩታም ታሳፍራላችሁ። ለዚህ ሁሉ የዳረጋችሁ ሁሌም የምንናገረው በእናንተ ዙሪያ ያሉ ሰዎች ናቸው። በእርግጠኝነት አብርሃምን ሜሪና ዳኒ በዛለት እንደዛ ባያደርጉት ኖሮ አብርሃም ልጁን የመውሰድ ሀሳብ አልነበረውም። 100% ነው የምነግራችሁ። ምክንያቱም ብዙ ጊዜ መውሰድ ይችል ነበረ። ይዞ የሄደባቸው ይዞ አዝናንቶም የመለሰባቸው በጣም ብዙ ጊዜያቶች አሉ። እሱማ መረጃው ስለደረሰው ስለዚህ መረጃው ደርሶት ነው ያንን ነገር ያደረገው። ግን ደግሞ ይሄ ስለደረሰው ደግሞ አብርሃም ልጁ ላይ እንደዚህ ያለ ነገር መፈጸም አለበት ማለት አይደለም። ትክክል አይደለም እሱ የሚያደረገው ነገር። ቢያንስ አንድ ቀን አሳደረው። ግን ይሄ ልጅ ከዛ በላይ መሆን አልነበረበትም። ወደ እናቱ መመለስ ነበረበት። እኛም እንዲመለስ ብዙ ጊዜ ተናግረናል። በቪዲዮችን ላይ እየተናገርን ነበረ እና ግን ዛሬ እንግዲህ ወደደም ጠላም ማለት ነው ልጁን ለመስጠት ወደ ፖሊስ ጣቢያ እንግዲህ ተወስዷል ማለት ነው። ምንም ማድረግ አይቻልም። ትችላለች እናት ማለት ነው። ግን ለወደፊት ሃይም ለሚለው ሩታ ላለችው ደግሞ ልጁን የማየት መብት አለው የፈለገ ይመጣ ማለት ነው። ገብቶሻል? ህግ አይልም እንደዛ ማለት ነው። እና እንግዲህ
ከባድ ነው። የሚፈጠረውን ነገር አብረን እናያለን። ቪዲዮውን እኔ እስቲ አጠራጥር ያለ የነሩታንም የነ አብርሃምን ቪዲዮ ይዘናል። እስቲ ወደ ቪዲዮ። እኔ አብርሃም ነኝ አንተ ተፈክር። ስለዚህ በገዛ ልጅህ ምክንያት ባለቤት ከሳለች እሺ ልጅ እንግዲህ በልጁ ነው እንግዲህ በገዛ ልጅህ ብለውታል ፖሊሱ በተቻለ እውነት ለመናገር በእርጋታ ይዞት ለመሄድ ሞክሮ ነበር። ግን ሜሮን እና ዳኒ ከፖሊሱ በላይ አክት ማድረጋቸው የመጨረሻ ያበሳጫል። ይሄ ልጅ አብርሃም እንጂ እናንተ አይደለም። እዚህ ነገር ውስጥ ደግሞ የገቡት በእናንተ ምክንያት እንደሆነ ማወቅ አለባችሁ። ታሪክ ይወቅሳቸዋል። ዛሬ እናንተ እንትን ብትሉ ማለት ነው። ቤት እንዳለኛ ነገር ነው። እኛ ደግሞ ልጁን ለእናትየው ማድረስ ከቻለ ዳኒን አምኖ ለሱ ልጁ ያለበትን መናገር የበለጠ ልጁን ያጠፋዋል እንጂ አይመልሰውም። እውነት ለመናገር ማለት ነው። ደብቆት የት እንዳደረገው አይታወቅም ብሎ በልጁ እንደገና ሌላ ቁማር ይጫወታል ዳኒ ማለት ነው። ቀርመን ልናወራ ነው አይደል? የሚሄደው እንጂ አሁን ልጅ መልስ አያረን አሁን ስለዚህ ልጁን ስለመመለስ ምን አንዴ ተነተ የወሰድከው ያለ መብት ያለ ፍቃድ አንዴ የወሰድከው ፖሊስ ጣቢያ ይሄ ልጅ ከተከሰሰ ፖሊስ ጣቢያ ነው መነጋገር ያለበት። ፖሊስ ሌላው ደግሞ ጉዳዩን ፖሊስ ከያዘው ሌላ ሰው ስለዛ ጉዳይ ማውራት አይጠበቅበትም። ፖሊስ ነው ማናገር ያለበት። ሲጀመር ፖሊሱ ራሱ ችግር አለበት። እነዚህን ሰዎች በቃ አንደኛ ፖሊስ ጣቢያ ዝም አይደለም ከቦታው ራሱ ማስኬድ አለበት፣ ማባረር አለበት። አብርሃም ነው የሚፈልገው አይደለ? ተፈላጊው ተገኝቷል። በቃ አለቀ። ስለዚህ ይዞ መሄድ ነው ቀጥታ ማለት ነው። እዚህ መነጋገሩ ምንም ሶሉሽን የለውም። ክስ መዝገብ ተከፍቶበታል። በቃ አለቀ። ስለዚህ መዝገብ የሚዘጋው አብርሃም እዛ ሲሄድ ብቻ ነው። እዚህ ጋር በመግባባት የሚፈታ ነገር ስለሌለ ማለት ነው። እዛ ሲስማሙ ፖሊስ ጣቢያ ከሄደ በኋላ ሩታና እሱ ከተስማሙ ነው። ከሳሽ ሩታ ነች። ተቀማከራቸው አብርሃም ይሄ ወደ ታዳምጥ ስታይ ሞኝ ይመስላል እንዴ? ፖሊስ ላይ ነው ካልኩ ተረጋጋ። በቃ እንግዲህ ያሳፍራል። እንግዲህ በገዛ ልጅ አባት እንግዲህ እንደዚህ እየተገፈታተረ መሄድ ያሳፍራል። እውነት ለመናገር ባይሆን ደስ ይለን ነበረ። እኔ ሜሮን በጣም ትገርመኛለች። እንግዲህ ማለት የሆነ በቃ ከሰውየው ጋር የተነጋገሩት ነገር ያለ ይመስላል። አብርሃም ለምንድን ነው በቃ መሄድ ካለብህ መሄድ ነው ያለብህ። በቃ ጥፋትህን ታውቃለህ፣ መሄድ ነው ያለብህ። መከራከር ምናምን ቆሞ መከራከር አያስፈልግም። በቃ እንደዚህ ያለ ነገር አይፈታም። አይደለም እንዴ ይከሰሳል። ምክንያቱም ይሄ ልጅ እሱ እኮ የማይከሰሰው ለእናቱ ቢያሳይ ኖሮ እኮ ማለት ነው ያለበትን እንኳን ለእናቱ ቢያሳይ እኮ አይከሰስም ነበር። እናትየዋ ደግሞ ያለችው ልጁ ያለበትን አላውቅም፣ በቃ ይዞ ተሰውሯል ነው። በጣም እንግዲህ ምንም ማድረግ አይቻልም። ሩታና እነ ዴቭ እንግዲህ እነ ቡዜ ተገናኝተዋል። እዚህ ጋር ብዙ ክርክሮችን ተከራክረዋል። ቡዜ ለምን ድጋሚ ታሳስሪዋለሽ የሚለው ነገር ነው እንግዲህ ያሳሰባት። አብርሃምን ለሁለተኛ ጊዜ ነው እንግዲህ እስር ቤት ያስገባችሁ። ምንም ማድረግ አይቻልም። እንግዲህ ቤተሰብ ደግመሽ እስር ቤት ማስገባት ማለት ምን ማለት ነው? አንቺ ቆይ የቤተሰቡ ምንም ነገር አክብሮት ምንም ነገር የለሽም። የልጅን ጉዳይ ከቤተሰብ አክብሮት ጋር ምናምን ማገናኘቱ ትክክል አይደለም። ሩታ ልጇን የጠየቀችው ልጇን ደጋግማ ጠይቃለች፣ ማስጠንቀቂያም ሰጣለች። በዙሪያው ደግሞ እንድታደርገው የሚገፋፏትም ሰዎች አሉ። በቃ ጓደኞች የተባሉ ቢኒያም እነ ካሌ የሚባሉ በጣም ብዙ ልጆች ማለት ነው እና የሚገፋፏት አሉ። በጣም ከባድ ነው እውነት ለመናገር ማለት ነው። ለቤተሰቡ በጣም ክብር ስላለኝ ነው 2 ቀን ሙሉ ልጄ ከጉያዬ የት እንዳለ ሳላቅ ዝም ያልኩት። የተወሰነ ጊዜ አትታገሽ። እኔ ልሰጥሽ ነበር ልጅሽን ነው የምልሽ። እንግዲህ ቡዜ ከመጣች በኋላ ቀጥታ ነው ከአብርሃም ጋር ኮንታክት ያደረገችው። ዳይትም ፕሮሰስ እያደረገ ነበረ። ዳይትም ከፍቶታል ዛሬ ማለት ነው። ለምን አልታገሽኝም? ትንሽ ለምን አልታገሽኝም? ለምን እንደዚህ ታደርጊያለሽ ብሎ ሩታ ላይ በጣም አዝኖ የተናገረው ዛሬ ማለት ነው። እውነት እኔ አንቺ ልሰጥሽ ነበር ልጅሽን። እንደዚህ አይነት ነገር ውስጥ እስከምንገባበት ድረስ የት ነበርሽ? አልነበርኩም። ምን የማውቀው ታሪክ የለም። ምን እንደወሰደው እኮ አሁን መጥተሽ እንደዚህ ከኔ ጋር መከራከር የለብሽም። የሚያከራክረኝማ የተደረገው ነገር ልክ ስላልሆነ ነው። ለአንቺ ላይሆን ይችላል፣ እኔ ግን በጣም ትክክልና አግባብ ማሳሰብ ነው። ከዛ በኋላ አሁን እሺ በሆነ ሰዓት ላይ አስፈታሽው ልጅሽን ተቀበልሽ። እንደገና ሌላ ደግሞ እሱ ይቀጥላል። ህይወታችሁ ይሄ ነው በቃ። በጣም የሚያስጠላው እንግዲህ ስሜታዊ ሆናለች። እንግዲህ በእውነት ቡዜ እንዳለችው ደግሞ ነገሮቹ እንደዚህ የሚቆሙ አይደሉም። በቃ ነገሮቹ ይቀጥላሉ። ይሰለቻል። አሁን ቡዜም የሚታይባት የራሳችን ህይወት እንኖር ብላለች። እውነቷ ነው ማለት በጣም ይሰለቻል። ሪፒቲሽን አለው ጊዜው
አሁን አይቆምም። እውነቷን ነው። አብርሃም ሲወጣ ደግሞ ዝም አይላትም፣ የሆነ ነገር ይቀጥላል። ስለዚህ የዛን ጊዜ ደግሞ እነሱም ይጠራሉ። ህይወታቸው እንዲሁ ሰርክሉ እንደዚህ እየተገለባበጠ ስለሚሄድ የሆነ ማቆሚያ ካላረጉለት በጣም ያስጠላል። ቡዜ ስሜታዊ መሆኗ በዚህ በኩል ትክክለች። ለምን ይቀጥላል? በቃ እሱም የራሱ ላይፍ ይኖራል፣ እኔም የራሴ ላይፍ ይኖራለሁ። ልጁን እንደዚህ የሚያደርግና እንደዚህ አይነት ሀሳብ ካለው አይገርምሽም? እንዳየውም ላሳግደው እችላለሁ። ይሄን አትሽም ባይዘይ ማን ነው የፈለገ ይመጣ። ይሄን አባት ነው መብት አለው። ህግም ይሄንን አይፈቅድልሽም። አባት እስከሆነ ድረስ የተወሰነ ቀን ተመድቦለት የማየት መብት አለው። በስነ ስርዓት ይመልስልኛል። ሲቀጥል ደግሞ እኔ አንቺ እንደዚህ ስለጮሽ አንቺ በሐዲስ ስለተናገርሽ የሚፈጠር ነገር የለም። ነገር ግን ነገ ልጁ ይፈታ፣ ኖርማል ነገር ነው። ነገ አስፈቷለሁ፣ ችግር የለውም። አንቺ ስለጮሽ ምናምን አይደለም የሚፈታው፣ ልጄ ስለሚመልስልኝ እንግዲህ ትንሽ የቃላት መተላለፎችም አሉ። እነዚህ ቃላት መተላለፎች ደግሞ በቤተሰብ መካከል ልክ አይሞጡም። ልክ አይደለም። ምንድነው አይደብርሽም? አይደብረኝም። ለምን አይደብርሽም? ታውቂዋለሁ። ያለበትን አይናገርም። አንደኛ ነገር አይደውልልኝም። ስደውልለት ስልክ አይመልስልኝም። አለበት ብዬ የምሄድበት ቦታ የለም። ስለዚህ እውነት ነው። ይሄ ነው እንግዲህ ይሄ ትክክል ነው። ምክንያቱም አብርሃም ትልቁ ችግርም ይሄ ነው። ትክክልና አግባብ የሆነ ነገር አይደለም። ማሳሰር ነው። በፍጹም ባደረገው የባሰልህ የሚጋባ አይመስልሽም? የባሰልህ የሚጋባ ግን አይመስልሽም? አሁን አንዴ የሁለታችሁ ክርክር ይቆም። ቡዜ ዳዊት በጣም ተጨነቀ። እውነት ለቤተሰቡ ሪስፔክት የለሽም አንቺ፣ ለቤተሰቡ ምንም ነገር እንትን የለሽም ላልሽው ሰው አይቶ የሚረዳውና የሚፈርደው ነገር ነው። ሲጀመር ሩታ 2 ቀን እኮ ነው የታገሽው። እኔን አልታገሽኝም። እኔን ካወራን በኋላ እኔና አንቺ ከተነጋገርን በኋላ 2 ቀን እንዴት 2 ቀን ብቻ እንዴት ታገሻለሽ? ይሄ ሰው ልጅ ዴቭ እንግዲህ ነገሩ እንዳይሰፋ ፈልጎ ነበረ። ቤተሰብ ውስጥም እንዳይገባ ፈልጎ ነበረ። ትንሽ ትዕግስት እንዲኖራት ፈልጎ ነበረ። ግን ደግሞ ታግሳለች። እውነት ለመናገር ልጅ ከዚህ በላይ ከባድ አንቺ አብርሃም በቃ ልጅን ላይ ከለከለኝ ምናምን ብሎ ሌላ ችግር ውስጥ ገባ አይደል? ነገሩን አልሰማህም ነው? ልክ ነኝ፣ ሰምቻለሁ እኮ ጓደኞቹ ጋር ያወራውን አልሰማህም ነው? ልጅ እኮ ከሀገር ይዞት ሊወጣ ነበረ። ለምንድን ነው የሚወጣው? ለምንድን ነው የሚወጣው? እሱን አንቺ ሂጂና ጠይቁት። ለምን እንደመጣሽ ሂጂና ጠይቁት። ስሚኝ፣ በነገራችን ላይ ቡዜና ሩታ አሁን መገናኘት የለባቸውም ካሁን በኋላ ማለት ነው። ምክንያቱም በጣም ላፊ ዲስሪስፔክት እየተደራረጉ ስለሆነ በቃ መገናኘት የለባቸውም። በአንዴ እንዴት ነው ፕሮሰስ ጨርሶ ሊወስደው የሚችለው? ጓደኞቹ ስላሉ አይደለም። እኔ ከዛ በፊት እኮ ጓደኛው መጥቶ ሲያናግረኝ አይመለከትም። በቃ የእናት እንትን ያስፈልጋል። ፓስፖርት ለልጅ ሲወጣለት የራሱ የሆነ ፕሮሰስ አለው። አባቱ የእናቱ ፕሮሰስ አለው የራሱ። ዝም ተብሎ ልጅ የሆነበትና ይዞ መሄድ አይችልም። ይሄ ደግሞ በደንብ ነው የማውቀው እኔ። እንግዲህ እነዚህ ነገሮች ናቸው ዛሬ የተፈጠሩት። በጣም ደስ የማይሉ ናቸው። ሁለቱም ያየናቸው ቪዲዮዎች ደስ አይሉም። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁበት ሰላማችሁ ዝት ይበል። ቻው።